ያልተፈቀደችልህን ሴት ስትለፋ ትውላለህ እንጂ አታገባት። የሚለፋ ሰው አላህ ይረዳዋል። ሰነፍ ሰው ነው የማይፈልገው። የአገራችን የፍቺ ደረጃ ከምታስቡት በላይ የተጋባ ሰው በላይ የተፋታ ሰው እየበዛ ነው። የተፋታ ሰው 1/3 የተጋባው 100 ሆኖ ኦልሞስት 3/4 እየተፋታ ነው። ችግር የለውም እኔና አንቺ እንጋባ እንጂ አንድ ኬሻ በጠረባና አንድ ስቶቭ ቢኖረን ይበቃናል ያለንን ፍቅር ነው። ሄይ በእንትን ያልተደገፈ ፍቅር አይቀጥልም። አግብታ የፈታሽ ሴት ማለት ደግሞ ነጥቧ የወረደ ማለት አይደለም። ሙሉ ሴት ናት። አግብታ ስለፈታሽ ሴትነቷ አይጠፋም። ለነሱም ደግሞ ክብርና ቦታ ይኖራል። ለቢስቱም ኢላ ቀሊላን ለው አንኩም ኩንቱም ተዕለሙን። ፍቺ እየበዛ ነው ይለናል። የአገራችን የፍቺ ደረጃ ከምታስቡት በላይ የተጋባ ሰው በላይ የተፋታ ሰው እየበዛ ነው። የተፋታ ሰው 1/3 የተጋባው 100 ሆኖ ኦልሞስት 3/4 እየተፋታ ነው። ስለዚህ ይሄ ምንድነው ከመነሻውም ችግር 75% ማለት ነው። ኦልሞስት ወደዛ ተጠግቷል። ፍቺ ያ ማለት ከአራት ሰርጎች ውስጥ አንዱ ብቻ ነው የሚዘልቀው። ከባድ ነው በቁጥር ካስቀመጥ ነው። በእውነት ነው። this is great። በደንብ እንደዚህ አይነት ነገር መቀመጥ አለበት። ስለዚህ የዚህ ኃላፊነት ማለት የኔ ያንተ ሚዲያ ላይ ያለ ሰው ሁሉ ሰርጉን ማማሩን ድግሱ ላይ ነው። የቀረው ነገር አለ። መሰረቱ የተስተካከለ ቤት ከተሰራ በኋላ አይናድም። አሁን ግን መሰረት ስለሌለው የመናድ እድሉ ሰፊ ነው። አብዛኛውን ጊዜ ሰዎች የሚጨነቁት ምኑ ላይ መሰለ? ድግሱ ላይ። እናትም አባትም ብዙ የሰው ሰርግ በልቻለሁ እጄን ይመልሱልኛል። ጥሩ ነው እሱ፣ አልፌበታለሁ፣ ምኖርበትም ነው። ነገ እኔ እምድራለሁ። ግን ማስተካከል ያለበት ባህላችንን እናስተካክል። ባህል እንኖረዋለን፣ ባህላችንን እናስተካክል። ቅድመ ጋብቻ በደንብ ይታይ። መሰረቱ እሱ ነው። በቃ በደንብ ቅድመ ጋብቻ ላይ ካልተሰራ ጋብቻ ውስጥ ከገባ በኋላ ይኸውልህ የተያያዘ ነገር ነው። እዛ ጋር የተበላሸ ነገር ካለ ከነ ክፍተቱ ነው የምትሄደው። ስለዚህ እነዚህ ነገሮች የት ነው መቆም ያለበት? በቃ ዛሬም መጀመር አለበት። ልጆቻችሁን ልትድሩ በመንገድ ላይ ያላችሁ እህት ወንድሞች፣ ቤተሰቦች እባካችሁ ቆም ብላችሁ የልጃችሁን ባል የልጃችሁን ሚስት እዩ። አይ ቲንክ ብዙዎቹ ቼክ የሚያደርጉት እንደውም ከካራክተርና ከስነ ምግባር በላይ አይ ቲንክ አንድ ነገር ይመስለኛል የፋይናንሻሊ የማስተዳደር አቅም አለው ወይ ነው ብዙ ጊዜ ቼክ የሚደረገው አይደለ? እሱ አንዱ ነው። ይኸውልህ አንዱ ነው። በወንድ በኩል ብዙ ጊዜ ማግባት ይችላል ወይ? ማግባት መቻሉ ለአቅመ ትዳር መድረስ ምንድነው? እሱ ለአቅመ ትዳር መድረስ ማለት የመጀመሪያው እድሜ ነው። ማቹር ነው ወይ? ሁለተኛ ምንድነው? ማኖር ይችላል ወይ? በቃ this is reality። መቀየር የማንችለው ህጎች ናቸው። ማኖር ተጋብተን እንለማመዳለን አይቻልም። በሸሪዓም እንደዛ አይደለም። ቢያንስ የ1 ዓመት ቀለብ ይላል ዲቴይል ስንገባ ማለት ነው። ስለዚህ ምንድነው ማለት ነው? ለአቅመ ትዳር መድረስ አለበት፣ እድሜው መድረስ አለበት። ከዛ በኋላስ ማኖር ይችላል ወይ? ይሄ እኮ ክሊር ነው እኮ። ማኖር የሚችል ሰው ሁሉ ያግባ፣ የማይችል ሰው ደግሞ እስኪችል ድረስ ይጠብቅ እኮ ነው። ይጾም አይደል ረሱል አለይሂ ሰላቱ ወሰላም ያሉት? ታዲያ ፕሪንሲፕሉን እኮ ወደ እውነታው ስንገባ ስለምረሳ ነው። ለአቅመ ትዳር ደርሶ ሚስቱን ማኖር የሚችል ከሆነ እምነት ያለው ከሆነ ካራክተሩ ጥሩ ከሆነ አግብታ የፈታሽ ሴት ማለት ደግሞ ነጥቧ የወረደ ማለት አይደለም። ሙሉ ሴት ናት። አግብታ ስለፈታሽ ሴትነቷ አይጠፋም። ለነሱም ደግሞ ክብርና ቦታ ይኖራል። የነገሮች አለመጣጣም እንግዲህ መጨረሻ ላይ እህል ውሃው አልቆ ወደዛም ሊሄዱ ስለሚችሉ ይሄንንም እንዲያስቡት ብዬ ነው። ሁለት የሚጋጭ ነገር እንዳይሆን። በቃ ከትዳር በፊት በቃ ንጹህ የሆነ ሰው ንጹህ ነገር ነው የሚፈልገው። ለራስህ ንጹህ ሳትሆን ንጹህ ነገር መፈለግ፣ በተለይ ወንዶች እቺ አትሆንም። እቺ ንርሷት። እሺ እንደፈለክ ሄደ የፈለከውን አድርገ ሪያሊቲው ጋር ሲደርስ ግን ማንም ያልነካትን ነው የምትፈልገው። ይሄም የተሳሳተ አስተሳሰብ ነው። ጋብቻ ላይ ችግሮች እንዲፈጠሩ የሚያደርጉት ይሄ ነው። አንዱ መነሻው ይሄ ነው። አንዱ ያበላሸውን ዞሮ እኮ ለአንዱ ዞሮ ሚስት ነው የምትሆነው።
አላህም በግልጽ አስቀምጧል። አጠይቡነ ሊጠይባት። እኔ እንደው በጣም ስለ ትዳር ሳስብ የሚደንቀኝ ቁርአን ያለው ለጥሩዎች ጥሩ በቃ ጥሩዎች ለጥሩዎች ናቸው። ሶ ሚረር ማድረግ ያስፈልጋል። ኤግዛክትሊ። ግን እንደዚህ ስንል እንደ አንድ አማካሪ ሳይፈልጉ የሚደርስባቸው እህቶች አሉ። እነሱ ለኔ ሙሉ ናቸው። አክቹሊ ሱ ከመልካምነት ጋርም አያያዝም። እነሱ አሁን ለኔ ሙሉ ከነሱ ፍላጎት ውጪና ሳያስቡት የደረሰባቸው እነሱ ለኔ ሙሉ ናቸው። ምንም እንዳሉ በቃ አንደርስታንዲንጉም በዚህ እንዲወሰድ ምክንያቱም ካነሳና ቀር በደንብ ይፍታታ ለማለት ነው። አግብታ የፈታሽ ሴት ማለት ደግሞ ነጥቧ የወረደ ማለት አይደለም። ሙሉ ሴት ናት። አግብታ ስለፈታሽ ሴትነቷ አይጠፋም። ለነሱም ደግሞ ክብርና ቦታ ይኖራል። የነገሮች አለመጣጣም እንግዲህ መጨረሻ ላይ እህል ውሃው አልቆ ወደዛም ሊሄዱ ስለሚችሉ ይሄንንም እንዲያስቡት ብዬ ነው። ሁለት የሚጋጭ ነገር እንዳይሆን በቃ ከትዳር በፊት በቃ ንጹህ የሆነ ሰው ንጹህ ነገር ነው የሚፈልገው። ለራስህ ንጹህ ሳትሆን ንጹህ ነገር መፈለግ በተለይ ወንዶች እቺ አትሆንም። እቺ ንርሷት እሺ እንደፈለክ ሄደ የፈለከውን አድርገ ሪያሊቲው ጋር ሲደርስ ግን ማንም ያልነካትን ነው የምትፈልገው። ይሄም የተሳሳተ አስተሳሰብ ነው። ጋብቻ ላይ ችግሮች እንዲፈጠሩ የሚያደርጉት ይሄ ነው። አንዱ መነሻው ይሄ ነው። አንዱ ያበላሸውን ዞሮ እኮ ለአንዱ ዞሮ ሚስት ነው የምትሆነው። አላህም በግልጽ አስቀምጧል። አጠይቡነ ሊጠይባት። እኔ እንደው በጣም ስለ ትዳር ሳስብ የሚደንቀኝ ቁርአን ያለው ለጥሩዎች ጥሩ በቃ ጥሩዎች ለጥሩዎች ናቸው። ሶ ሚረር ማድረግ ያስፈልጋል። ኤግዛክትሊ። ግን እንደዚህ ስንል እንደ አንድ አማካሪ ሳይፈልጉ የሚደርስባቸው እህቶች አሉ። እነሱ ለኔ ሙሉ ናቸው። አክቹሊ ሱ ከመልካምነት ጋርም አያያዝም። እነሱ አሁን ለኔ ሙሉ ከነሱ ፍላጎት ውጪና ሳያስቡት የደረሰባቸው እነሱ ለኔ ሙሉ ናቸው። ምንም እንዳሉ በቃ አንደርስታንዲንጉም በዚህ እንዲወሰድ ምክንያቱም ካነሳና ቀር በደንብ ይፍታታ ለማለት ነው። ለምን ያህል ጊዜ ነው መጠናናት የሆነ እናንተ ኮች ስታረጉ ምን ያህል ጊዜ ይመካል? ከረዘመ ነፋስ ይገባል። ከረዘመ ሌላ ጥያቄ ይመጣል። እንትን ነው ክራይቴሪያዎች በግልጽ መቀመጥ የመጠናናትን በምን ለምሳሌ ቅድም አለ አይደለም ለአቅመ ትዳር ደርሰሻል፣ ለአቅመ ትዳር ደርሷል። የመጀመሪያው የማግባት ፍላጎት ሰውየው ከመምጣቱ በፊት ሴትየዋ ከመምጣቷ በፊት ኮረዳዋ ሴትየዋ ስትባል ሌላ ነገር እንዳይሆን በቃ ሁለቱም ሰዎች ሴትም ወንድ ከመምጣቱ በፊት መጀመሪያ ሁሉም ነገር የሚሰራው እምነት ላይ ነው። ንያ ነው እኮ እስልምና ኢንቴንት አይደል? ንያ ማስተካከል። አሁን ማግባት ፈልጋለሁ ራስሽን ሳታገቢ ሰው አታግቢ። ራስን ሳታገባ ሰው አታግባ። ምን ማለት ነው? በትክክል ፍላጎቱ አሁን ባገባ ሚስት መሆን እችላለሁ። ይገባሻል እኮ ይሄ አሁን ዝላዩ ምናምኑ ሳይሆን ይሄን የመረረ ጥያቄ። አሁን ባገባ እውነት እኔ ባል መሆን እችላለሁ፣ አባት መሆን እችላለሁ፣ ባባ መባል እችላለሁ? ምን የሚጎለኝ ነገር አለ? በጣም የሚገርመው በጣም ወደው አብዛኛው ነገር ይሐላል ሐራም ምናምን አንዳንዴ እኮ ቀልባችሁን ጠይቁ የሚባል ነገር አለ። እቺ ናት ያየ እስቲ ራሳችንን እንጠይቅ። አማየ ጉድማው አሁን ለማግባት አንደኛው ሻህዋው ስሜቱ ፍላጎቱ አለ። ያቺ ፍቅር ቅድም ያልናት ውስጥ ማለት ነው። በቃ አሁን አስፈልጎኛል በቃ ስሜቱ ይላል ወንዶች አናቴ ላይ ወጣ። ስሜት አናት ላይ ስለወጣ ግን አታገባ። ስሜት አናት ላይ ሲወጣ ኦኬ ስሜቴ በቃ በጣም ፈልጌያለሁ። ሴክሹዋል ፊሊንግ በነገራችን ላይ ተፈጥሮ ነው። በግልጽ ነው መነገር ያለበት፣ በግልጽ ነው መዋራት ያለበት። እንትን ነው በቃ ሴክሹዋል ፍላጎት ሴክሹዋል ኢገርነሱ አለ በሁለቱም ሳይድ። አንድ ይሄንን ግን በአግባቡ መፈጸም እችላለሁ ወይ? እሱን ለመፈጸም የመጀመሪያ ደረጃ እኔ ብቁ ነኝ ወይ? ስሜቴ ብቻ ስለመጣ ሳይሆን አብሬው ሙሉ ነኝ ወይ? ያ ሙሉ የሚያደርግህ ምንድን ነው? ፋይናንስ፣ ማቹሪቲ፣ እዝነት፣ ኮሚኒኬሽን፣ ከዛ በኋላ ዲን፣ አኽላቅ፣ ሃይማኖት፣ ካራክተር ማለት ነው። እነዚህን ነገሮች ራስህን ገምግም። ምክንያቱም የእናትህ ልጅ አይደለችም እትመጣል፣ ባዳ ናት። ያደገችበት ቤት ሌላ ዓለም፣ አንተ ያደግክበት ሌላ ዓለም። አንቺ ያደግሽ ሁለታችሁም የተለያየ ዓለም ላይ ያደጋችሁት። አሁን ምን ይመጣል ማለት ነው? የቅድሞ ታጋሽ ነኝ ወይ? አዛኝ ነኝ ወይ? ታግሼ መቀጠል እችላለሁ ወይ?
ስለዚህ እነዚህ ክራይቴሪያዎች ከራስ ጋር ታስቀምጣለህ። ይሄን ጨርሻለሁ። yes for example እንግዲህ ከዘመኑ ጋር ነው ማወራው። ከዩኒቨርሲቲ ግራጁዌት አድርጌያለሁ። እድሜ ደርሷል። ስሜቴ ማስፈልጎኛል። አየህ፣ ከዛስ ስራ ማግኘት አለብኝ። ስራ ከሌለ ስሜት ከፍ ስላለ ፍላጎት ከፍ ስላለ አይቻልም። ማስተዳደር አትችልማ። ከዛ እሺ፣ ከዛ በኋላስ ቆይ ቤት ልከራይ። ቤት ተከራይ፣ በአቅሙ አሟልቻለሁ። ከዛስ ከዚህ ከምሰራው ነገር የተረፈች የትዳር አጋሬን አምጥቼ ባመጣት ማኖር እችላለሁ። ከወር እስከ ወር መሄድ እችላለሁ። ስለዚህ የፋይናንስ አቅም ነው። እቺ አትበቃኝም፣ ኪራይ ከፍዬ እቺ ናት። እቺ ስትመጣ ሁለት ነን፣ ልጅም ሊመጣ ይችላል። ቆይ ማሻሻል አለብኝ፣ ትንሽ መስራት አለብኝ። ገባ? ከዛ ተቀማምሶ ትዳር አይቻልም። በቃ እርፍ። ካልጣፈጠችኝስ ወይም ካልጣፈጠኝ እንዳትሸወጂ። በተለይ ሴት እህቶቼ ልጆቼ ከምትነሱት ይሄ ቀምሼ አይቼሽ ነው ማገባሽ ካለ እሱ ለዘላለም ባልሽ ሊሆን አይችልም። ክብር የለሽም። አለቅ። የአንዱ ክብር እዛ ጋር ነው ያለው። ክብርሽን ጠብቀሽ ማለት ነው። ምትወጅኝ ከሆነ እንፈጽም የሚለው አይወድሽም። ውሸታም ነው እንደዛ የሚል ወንድ። አቅምሽን ካለ እግርሽ ያውጣሽ። ዞረሽ ሰላም እንዳትዩ። ለምን አብረሽው ይወልሽ ያንቺን ህይወት ከአላህ ጋር ያለሽን ሪሌሽንሺፕ የልጆችሽን ህይወት ከዛ በኋላ ተንቀሽ ነው የምትኖሪው ትዳር ውስጥ። እነዚህ ነገሮች ሁሉ የሚስተካከሉት እዚህ ጋር ነው፣ መግቢያው ላይ። ይኸውላችሁ ዘር የሚዘራው መሬቱ አረስርሰን ስንተክል ማለት ነው። ስርዓቱን ጠብቀን ያልተስተካከለ ያልቆፈር ነው ያላረሰረስ ነው ጊዜውን ያልጠበቅነ ዘር ብንዘራ ብንል አይበቅልም። ስለዚህ በምንም ተአምር አልተመቸችኝም። ሌላው እንደ ዘመናዊነት ይላሉ። ይሄ ዘመናዊነት አይደለም፣ ኋላቀርነት ነው። ይሄ አብሮ ኖሮ ተቀማምሶ ተያይቶ ምናምን፣ ይሄ ዘመናዊነት አይደለም። ክብር ይቀንሳል፣ በረካም ይነሳል። ስለዚህ እነዚህ ነገሮች ኢን ብላክ ኤንድ ዋይት ማስቀመጥ ነው። ከዛ አይደለም ይኸውላችሁ አልተመቸኝም ካገባ በኋላ ምናምን የሚል ወንድ ኤክስፒሪየንስ ያለው ወንድ ነው። ሌላ ቦታ ሌላ ነገሮችን ያውቃል ማለት ነው። ስለዚህ እነዚህ ነገሮች በምንም ተአምር አትሞክሩት። ምክንያቱም ይኸውላችሁ አንድ ምግብ በልተህ የማታውቀው ምግብ ቀምሶ መተው ምግቡን ማበላሸት ነው። ያንን ምግብ የሚወዱ ሰዎች አሉ። ይሄ እንደዚህ ወይ በምግብ ወይ በምናምን የሚገለጽ አይደለም። እንዴት እንደምገልጸው ማህበረሰባችን ኖርሙን እንዳላልፈው ነውና በምንም ታምር በቃ ከትዳር በፊት አብሮ መተኛት በቃ ትክክለኛ ትዳር አይደለም። እንደዚህ ብናሳጥረው ከዛ አይፈጥርም። በቃ አንዱ የትዳር ጥፍጥና የሚጀምረው የዛች የትዳር ቀን የጋብቻ ቀን ምሽት ማለት ነው። ከዛው ምንም የማታውቀዋን ምስኪኗን ሴት ፋራ ወይንም ወንዱም እንደዛው በተቃራኒ ምንም የማያውቁ ትክክለኛ ስራውን ትምህርቱን ምናምን መንገዱን ሃይማኖቱን ጠብቆ ስርዓቱን ጠብቆ የሚሄድ ፋራ ነው የሚባለው። ፋራ መባል የነበረበት ግን ያኛው ነው። ይሄ ዝም ብሎ እንደ እብድ ውሻ የሚያዳርሳል። ይሄ እንደ ዘመናዊነት ይቆጠራል። ፕሌስ እንዳንሄድ ያደረገን አንዱ የመረረው እውነት ይሄ ነው። ከትዳር በፊት ሴትን ማወቅና ከትዳር በፊት ወንድን ማወቅ ስልጣኔ አይደለም። በቃ ያኛው ሰልጣኙ የትኛው ነው? ከትዳር በፊት ወንድ ማታውቃ ሴት ስልጥኗ ክብር ያላት እሷ ናት። ደግሞ በዚህ አጋጣሚ ወደ ሁለተኛው ጥያቄ ላልፈብን ነው። አላቅም ይነሳል ብዬ መጠናናት ሁለት ቦታ እንክፈለው። መጠናናት ብለው ህይወታቸውን በመጠናናት ውስጥ ከጨረሱት ትዳር ውስጥ ሲገቡ ይደብራቸዋል። በመጠናናት ውስጥ የመጀመሪያው የትዳር ቀን ወንድ ነብር ነው ወይም አንበሳ ነው። በቃ እስኪያገኛት እስከዛ ድረስ በቃ ንጹህ ጓደኛው ናት እንጂ ሚስቱ አይደለችም። የጫጉላ ሌሊት በቃ የተለየ ነው ለወንዱም ለሴቱም። ከዚህ በፊት አግብታ አታውቅም፣ ከወንድ ጋር ተገናኝታ አታውቅም፣ ከሴት ጋር ተገናኝቶ አያውቅም። ኦፖዚቱን ውሰድ። ከዛ በፊት ውጪ ላይ ግን ትንሽ ለወርዱ ተጨመላልቆ የመጣ ከሆነ በመጠናናት ውስጥ 4 ዓመት 5 ዓመት አብሮ ኖሮ ምን ብሎ ማለት ትዳር ውስጥ የሚደረጉ ነገሮችን ሁሉ ከጨረሰ የሰርጉ ቀን እኮ የቀረሰው ነው የሚቆጥሩት። እንትን አልመጣም እንደምካም የሚጓጉለት ነገር የለም። አየህ አሁን መጠናናት እኔ ያስፈልጋል ከሚሉት ነኝ። እንደ ፕሮፌሽናሊ
እምነት እንዳለውም ሰው መጠናናት ማለት ግን ይኸውልህ በሸሪዓም ይፈቀድልሃል። አትዝለለው ስቴፑን ድንበር አለው። አበላሽተህ አታጥናት፣ ንጹሃን አጥናት። በጥናት ውስጥ ካበላሻት በኋላ እኮ አልጣፈጠችም ይላል። ይሄ የሚቀመስ ወይ ቆሎ ወይ ምናምን ነገር ወይ የሚዘገን ነገር አይደለም። መጠናናቱ ትክክል። ምን አይነት ልጅ ናት? እናቷን ታግዛለች ወይ? እምነቷ እንዴት ነው? ካራክተሯ እንዴት ነው? ጓደኛ ታበዛለች ወይ? አሁን እንዳውም ሶሻል ሚዲያ ታበዛለች ወይ? ቅር ካላችሁ ማፉ ትሉኛላችሁ። የምታየው ነገር፣ የምትሆነው ነገር፣ የምታሳልፈው ነገር እነዚህ በመጠናናት ውስጥ ነው የሚታወቁት። ዲን አለው ወይ? ካራክተሩ ምን ይመስላል? ሁል ጊዜ በየጊዜው ጓደኛ እየመጣ ዛሬ ሌላ ነው የሚያስተዋውቃት፣ ተነገ ወዲያ ሌላ ነው። ስለዚህ ሶስት የተለያየ ያኛውን ትቼዋለሁ እኮ ያኛውን ካለ ስለዚህ ይሄ ሰው ከሰው ጋር መቆየት ላይ ችግር አለው ማለት ነው። ሁለተኛ ደግሞ ያ እንትን ነው ወይ? አባካኝ ነው ወይ? የሌለውን ማንነት ያሳያል ወይ? ትምህርቱ ላይ እንዴት ነው? ትምህርት ላይ ከሌለ ስራው ላይ እንዴት ነው? ትክክለኛ መጠናናት ያስፈልጋል። በሁለቱም ሳይድ እኮ መጠናናቱ ችግር የለውም። ከመጠናናት ያለፈ ተግባራዊ እሴቶች ግን እንደ ዘመናዊነት ይታያሉ። በነገራችን ላይ አንድ ነገር እዚህ ጋር ማስቀመጥ የምፈልገው ነውር መስበር አለብን። እዚህ ጋር ዛሬ በደንብ እስማኤል ጋር መምጣት የፈለግኩት አንዴ ሳይለንሱን ብሬክ ማድረግ ነው የፈለግኩት። ይኸውልህ አንዲት ሴት ከወንድ የምትፈልገው ዋስትና ነው። ያ ዋስትና ደግሞ በፋይናንስ ነው የሚገለጸው። አንዱ ከካራክተሩ ውስጥ አንዱ ሊያኖረኝ ይችላል ወይ? የቤት ኪራይ ሊከፍል ይችላል ወይ? ብንወልድ ማሳደግ ይችላል ወይ? ፓምፐርስ መግዛት ይችላል ወይ? እነዚህ ተስፋዎች ናቸው ወደ ትዳር የሚያስገቡት። ባለን ነገር ላይ ከባሌ ጋር ተጋግዘን አይዞህ ያለችን ነገር አብቃቅቶ መኖር። አሁን እዚህ ጋር ፋይናንስ የሚባለው ነገር ዶን ኤግዛጁሬት። መኪና ሊኖረው አይገባም ለማግባት። ቤት መስራት የለበትም። ተከራይቶ መኖር ይችላል። በትራንስፖርት መጠቀም ይችላል። ስራ መስራት አለበት። ጎንበስ ብሎ ድንጋይ መስበር ይሆን፣ መኪና ረዳት ይሆን፣ ንግድ ይሆን፣ ፕሮፌሽናል ስራ ይሆን መስራት የቱ ውስጥ ነው ማለት ነው ሪዝቃቸው ያለው? በስራውም በተባረከ ትዳሩ ውስጥ። ሁል ጊዜ ደግሞ ይኸውላችሁ የሚለፋ ሰው አላህ ይረዳዋል። ሰነፍ ሰው ነው የማይፈለገው። ሰነፍ ሰው ወደ ትዳር አይግባ። አንደኛ አሁን እንዳውም ምን ትዝ አለኝ፣ ነካካኸኝ ዘ ጓደኛሽ ስላገባች ብቻ አንቺ መቼ ነው የምታገቢው? አላገባሽም እንዴ? ጓደኞችሽ ሁሉ አገቡ። ሄይ ይሄ የማህበረሰብ ምንድነው ሃራስመንት፣ አቢዩዚቭ ነው እንትን። ይሄ ማስጨነቅ ኦልሞስት እንደ ድፍረት ነው የሚቆጠረው። ሰላም ማሳጣት። ጓደኞች ስላገቡ አይደለም ማግባት ያለብሽ። ጓደኞቼ ያገቡ ሳይሆን ትክክለኛ ትዳር ነው ማግባት ያለብህ። ጓደኞቼ ስላገቡ አይደለም አንተ መታገባ። ትክክለኛውን ትዳር እምነት ነው ብለናል። ስለዚህ ይሄ ነው መለየት ያለበት። ቅድመ ትዳር ላይ ከፍተኛ ጥንቃቄ መደረግ ያለበት እንዳውም ከምንም በላይ እዛ ነው። እዛ ጋር ከተፈታ ብዙ ችግር በሰላም ይገባል፣ በሰላም መኖርም ይቻላል። ቅድም ያልከው ነጥብ ተፈለገ፣ ፍቅሩ መጣ። ፍቅር ማለት ይሄ ሃኒ ስዊቲ ማሬ በሬዱ አነኔ ይሄ አይደለም። ይሄ የቃላቶች ማሳመርና በደንብ የምንደማመጥበት በደንብ እንድንቀራረብ የሚያረጉን ነገሮች ናቸው። ፍቅር ማለት እሱ ብቻ አይደለም። እውነተኛ ፍቅር የምትወዳት ከሆነ ምንድነው? ሰላም ትሰጣታል። የህሊና ሰላም አትነሳት። ፍቅር እዛ ውስጥ ነው የሚገለጸው። ከዛ በኋላ ታዝንላታለ። እዝነትም እዛ ውስጥ አለ። ስለዚህ ፍቅር አለ፣ የህሊና ሰላም አለ፣ እዝነት አለ። ሶስቱ ካሉ መኖር ይችላሉ። ፍቅር አሁን እንትን ላይ ነው፣ በተግባር አይገለጽም። ኢነር ነው፣ ውስጣዊ ነው። መጀመሪያ ላይ የምትነጋገር እሷን ብቻ ማሰብ፣ አንተን ብቻ ማሰብ፣ ነገሮች እንዴት ይሆናሉ ምናምን፣ ይሄኛው ነው። የህሊና ሰላምና እዝነት ግን በተግባር ነው የሚገለጸው። ተዋደዳችሁ፣ እሺ ተባባላችሁ፣ መደገስ አትችልም፣ ይጀምራል ማለት ነው።
ህሊና ሰላም ያጣል። እሷን ላለማጣት ብለ መግባት የሌለብህ ነገር ውስጥ ትገባለህ። ስለዚህ ምንድነው ፒስ ኦፍ ማይንድ አለቀለት ገና ሳይገባ ከዛ በኋላ አስቸገርሽኝ በእናትሽ ከየት ላምጣሽ ተበድር ያለው በቃ የላቸውምና ያህኒ እንደሱ እኮ አይደለም 50 ሰው ብቻ ነው ምንጠራው when I say like this ሴቶችን መንካቴ ሳይሆን ሪያሊቲውን እንድታዩት ብዬ ነው። አይ 40 ሰው ብቻ ነው 50 ሰው ነው ምጣራው በኔ ወገን ላንተ ደግሞ 10 ካርድ ሰጣለሁ 10 ትጣላለህ በቃ ከዛ እዝነቱ ይጠፋል ጭንቀቱ ይመጣል። እነዚህ በተግባር የሚገለጹ ናቸው መደበቅ የማይችሉት። አየህ እንዴት እንደሚያያዙ እነዚህን ሶስቱን ነጥብ አያይዘ በተቻለ መጠን አቻችለ አስታርቀ መሄድ ከቻልክ በጣም ይደንቃል ሶ ሁሉም ነገር የሚያልቀው ቅድመ ትዳር ላይ ቢሆን አዛ ነው የሚያልቀው። ውዱእ ነው ያለ ውዱእ አይሰገድም። ያ ውዱእ አፍርሰን ከገባን የለም ኦራ ያለ ውዱእ ሰልተ ሰላቱም የለም። ያ ሱብሃንአላህ በጣም ይደንቅ ነው። ታውም ችግር 75% ማለት ነው ኦልሞስት ወደዛ ተጠግተዋል። ፍቺ ያ ማለት ከአራት ሰርጎች ውስጥ አንዱ ብቻ ነው የሚዘልቀው። ከባድ ነው በቁጥር ካስቀመጥ ነው። በእውነት ነው። this is great በደንብ እንደዚህ አይነት ነገር መቀመጥ አለበት። ስለዚህ የዚህ ኃላፊነት ማለት የኔ ያንተ ሚዲያ ላይ ያለ ሰው ሁሉ ሰርጉን ማማሩን ድግሱ ላይ ነው የቀረው ነገር አለ። መሰረቱ የተስተካከለ ቤት ከተሰራ በኋላ አይናድም። አሁን ግን መሰረት ስለሌለው የመናድ እድሉ ሰፊ ነው። አብዛኛውን ጊዜ ሰዎች የሚጨነቁት ምኑ ላይ መሰለ ድግሱ ላይ እናትም አባትም ብዙ የሰው ሰርግ በልቻለሁ እጄን ይመልሱልኛል። ጥሩ ነው እሱ አልፌበታለሁ ምኖርበትም ነው ነገ እኔ ምድራለሁ። ግን ማስተካከል ያለበት ባህላችንን እናስተካክል። ባህል እንኖረዋለን ባህላችንን እናስተካክል። ቅድመ ጋብቻ በደንብ ይታይ። መሰረቱ እሱ ነው። በቃ በደንብ ቅድመ ጋብቻ ላይ ካልተሰራ ጋብቻ ውስጥ ከገባ በኋላ ይኸውልህ የተያያዘ ነገር ነው። እዛ ጋር የተበላሸ ነገር ካለ ከነ ክፍተቱ ነው የምትሄደው። ስለዚህ እነዚህ ነገሮች የት ነው መቆም ያለበት? በቃ ዛሬም መጀመር አለበት። ልጆቻችሁን ልትድሩ በመንገድ ላይ ያላችሁ እህት ወንድሞች፣ ቤተሰቦች እባካችሁ ቆም ብላችሁ የልጃችሁን ባል የልጃችሁን ሚስት እዩ። አይ ቲንክ ብዙዎቹ ቼክ የሚያደርጉት እንደውም ከካራክተርና ከስነ ምግባር በላይ አይ ቲንክ አንድ ነገር ይመስለኛል የፋይናንሻሊ የማስተዳደር አቅም አለው ወይ ነው ብዙ ጊዜ ቼክ የሚደረገው አይደለ? እሱ አንዱ ነው። ይኸውልህ አንዱ ነው። በወንድ በኩል ብዙ ጊዜ ማግባት ይችላል ወይ? ማግባት መቻሉ ለአቅመ ትዳር መድረስ ምንድነው? እሱ ለአቅመ ትዳር መድረስ ማለት የመጀመሪያ የሰው ልጅ በሚኖረው በሶስት ህግ ብቻ ነው የሚኖረው። ፍቅርን፣ ሰላምንና እዝነትን። ይሄ የሰው ልጅ መኖሪያ ነው፣ ደግሞ የአላህም ቃል ነው። እነዚህ ሶስቱን አንቺ ውስጥ እንደምትፈልጊው ለጓደኛሽ ፈልጊላት። ደግሞ እምነት ነው እኮ ለራስ የምትፈልገውን ነገር ለወንድም ለእህት እስካልፈለግ ድረስ አላመንክም ነው። ይኸው እምነት ነው የሚባለው እኮ። እምነት እንደዚህ ነው የሚፈታው፣ ሌላ አይደለም እኮ። ካራክተሩ ስላልሰገድክ አይደለም የተባልከው፣ ለራስህ የምትፈልገውን ማለት ነው። ለወንድም ለእህት የማትፈልግለት ከሆነ አላመንክም። ከእምነት ዓለም ነው የወጣኸው። በቃ እቺ እኮ በቂ ናት። እዚህ ጋር ቀንድ ያወጣ ቤቱን በአንድ እግር ያቆመ ሱሰኛ አይተዋል። ይሄን ሰው ምስኪኗን ልጅ አሽሞንሙናችሁ ምናምን ሽማግሌ ድግሱንም ጭምር ከቨሩን ብዙ ነገር ተሰርቶ እንዴት ለራስሽ ያ ልጅ ወንድምሽ ባይሆን ኖሮ ታገቢዋለሽ? ያ ልጅ ያንተ ልጅ ባይሆን ኖሮ የሌላ ልጅ ቢሆንና ጸባዩን እንዲ አንድ በአንድ አውቀህ ከሆነ ልጅህን ተሰጠዋል? ለፍተህበት አሳድገህ እዛ አድርሰህ ትሰጣለህ ለዛ? ከራሱ ጋር ከተጣላ ሰው ጋር ምን ልትሆን? ምን አይነት ትዳር ነው? ትዳር የመጀመሪያ እኮ ህይወት ነው። ምን አይነት ህይወት እንድትኖር ነው? ይሄ በግልጽ መስበር የፈለግኩት አንዱ ይሄን ነው። ፕሊዝ ራሱ ያ ቤተሰብ እምነቱ ጥያቄ ውስጥ ነው ያለው። ለራሱ የማይፈልገውን ነው። መፍትሄው ግን ምንድነው? ይብሳይ መፍትሄው በግልጽ መነጋገር። ያቺ ወደኔ ህይወት ለምሳሌ እኔ የሴት ልጅ አባት ነኝ። ልጄን ማስተካከል ላይ ነው መስራት ያለብኝ። ወይም የወንድ ልጅ አባት ልጄን ማለት ነው። ያቺ የምትመጣው የልጄ ሚስት እንደ ልጄ ማየት ሪሊ
በጣም ምስኪንና ጥሩ ልጅ ናት። ዲዘርቭ ያደርጋል ልጄ ከቤቴ እንዲወጣልኝና ቤቱ ሰላም እንዲያገኝ እዛኛው ቤት መበጥበጥ አለበት? ስለዚህ ይህን በግልጽ ማስቀመጥ። ሽማግሌዎቹ ሲመጡ አንዳንድ ጊዜ እውነት ነው እኔ እስከ መሐላ ድረስ መሄድ ፈልጋለሁ። ሪሊ አላህ ፊት ትጠየቁበታላችሁ። ይሄ ልጅ ጥሩ ልጅ ነው። ምክንያቱም አያውቁትማ፣ አብረውት አልኖሩም። ከመንገድ ላይ ነው የመጡት። እባካችሁ ከመንገድ ላይ የምትወጡ አባቶች በጣም ነው የማከብራችሁ፣ በጣም ነው የምወዳችሁ። እናንተም በማታውቁት ነገር ኃጢአት እንዳይመዘገብባችሁ ጠይቁ። እውነት አላህን የሚፈራ ልጅ ነው ወይ? ለእናንተ ይታዘዛል ወይ? ጊዜ ቀጠሮስ ዛሬውኑ ኒካህ አድርጋችሁልን ውጡ ከማለት ይልቅ ሳብ አድርጉትና እውነት ይሄ ልጅ ለእናንተ ታዛዥ ነው? ጎረቤት ላይ ጥሩ ነው? እምነቱ ላይ ጥሩ ነው? አይ ትንሽ አስቸጋሪ ነው። ኦኬ ከተስተካከለ በኋላ እንመጣለን። ለማስተካከል ግን እነሱን ኮንትሪቢዩት ያደርጉ። እንደዚህ ከሆነ ምን ይሆናል? ሰላም እየሆነ ይመጣል። ኃላፊነት የሚወስድም ሰው አለ። አንዳንድ ጊዜ በጣም በሀገር ደረጃ ፊገር የሆኑ በሶኮልድ ኡስታዝ ሊሆን ይችላል፣ ሼክ ሊሆን ይችላል፣ የሀገር ሽማግሌ ሊሆን ይችላል፣ በሌሎች እምነት ተከታዮችም እንደዛው ማለት ነው። ትልልቅ ሰዎች ናቸው የሚመጡት፣ መመለስ የማይችሉትም። እንደው በቃ እርሶ እዛ ከሄዱ ቤተሰቡ አይመልሰኝም። ለሽማግሌው የተጨነቃችሁትን ያህል ለልጆቻችሁ ትዳር ተጨነቁ። ለፊገር አይደለም፣ ለኑሮ ተጨነቁ፣ ለእውነት ተጨነቁ። ሽማግሌዎች ራሳቸው እኮ እኔ በእኛ ሀገር የለም፣ የተለያየ ሀገር ላይ አለ። ለምሳሌ ትልልቅ የሃይማኖት አባቶች ሲቸግረን ሄደን ካውንስሊንግ እንወስዳለን እኮ ምክር እንወስዳለን አይደለም? ከመግባታቸው በፊት እንደዚህ አይነት ምክሮችን ቢጨምሩበት። ምክንያቱም እኛ ሀገር ላይ አልተለመደም። ማን አለ እንትና አለ ሼክ ከሌ አለ ኡስታዝ ከሌ አለ ተብሎ ነው። እቺ አሁን መቆም አለበት። ይበቃናል። ለምን የሀገራችን የፍቺ ደረጃ ከምታስቡት በላይ የተጋባ ሰው በላይ የተፋታ ሰው እየበዛ ነው። የተፋታ ሰው 1/3 የተጋባው 100 ሆኖ ኦልሞስት 3/4 እየተፋታ ነው። ስለዚህ ይሄ ምንድነው? ከመነሻውም ችግር 75% ማለት ነው። ቅድመ ትዳርን የጠየከኝ ቅድመ ትዳር ላይ በጣም ሰው የሚጨነቀው ለምን መሰለህ? ለድግስ ምንጨነቀውን ያህል ለትዳራችን መጨነቅ አለብን። በግልጽ ማውራት። ልታገቢ የፈለግሽው ወንድ ምን አይነት ነው? ኦልሬዲ ወደ ድግሱ ደርሳችኋል። ቤተሰቦችሽም አንቺም ኦኬ በሐሳብ ደረጃ አክሰፕት አድርጋችኋል። ከጓደኞቹ ጋር የሚኖረው ምን ይመስላል? ጓደኛ ያበዛል? አዴ እንደ ድሮ ጓደኞቹን 40 ጊዜ ይቀያየራል? ለቤተሰቡ ይታዘዛል? የእምነት ኤክሰርሳይሱን በአግባቡ ሰላቱን ይሰግዳል? አይ በግልጽ ማወቅ አለብሽ። እነዚህ ነገሮች ቅድመ ትዳር ላይ እኛ አገር ላይ አልተለመዱም፣ ወይንም ሄደን የምናማክረው ድርጅት የለም። ሃይማኖታዊ ፓርቱን አሟላን። እሺ አላህን የሚፈራ እምነቱን በትክክል ኤክሰርሳይዝ የሚያደርግ ዘን ካራክተር የሚባል ነገር አብሮት አለ። ማንነት የየቀን እምነት ደግሞ በየቀኑ በምትሰራው ነገር ነው የሚገለጸው። እምነት ደረቅ አይደለም፣ ሪያሊቲ ነው፣ የምትኖረው ነገር ነው። እሺ ይሄ ሰውዬ ኦኬ ጥሩ ሃይማኖተኛ ነው። እሺ እቺኛውን ፓርት ራይት ስጪው። ከአባት ከእናቱ ጋር ያለው ግንኙነት ምን ይመስላል? ይሄን ዳሩልንና ሲያገባ ይረጋጋል። በጣም የተሳሳተ አባባል። ዳሩትና ይረጋጋ ይላሉ አንድ ቤት ላይ። እንግዲህ ሚስጥር እናውጣ እስቲ ዛሬ። እሾሃማ የሆነን ወንድ አንዲት ምስኪን በስነ ስርዓት ቅብጥ ብላ ያደገችውን በማይመለሱ ሽማግሌዎች ወይንም የሃይማኖት አባቶች በአገር መሪዎች ይሄዳል። እነሱን እምቢ ላለ ማለት ግን እቺን ምስኪን ልጅ ወስዶ እሳት ውስጥ ያስገባታል። አንዳንድ ጊዜ አግብቶ ይረጋጋ የሚባል ነገር ዓለም ላይ የለም። ስትመርጡ የተረጋጋ ምረጡ። ሉክ እዚህ ጋር ነው እምነትና ካራክተር የሌለው ሰው ያስቸግራል። እነዚህ ሁለቱ ነገሮች ለምንም ነገር መሰረት ናቸው። ካራክተሩ የቀን የዕለት ተዕለት ስራው እኮ ማንነቱን ይገልጻል። ከሰው ጋር ሲያወራ ማንነቱ ይገለጻል። ከእናት ከአባቱ ጋር፣ ከሃይማኖት አባቶች ጋር፣ ከታላቅ ጋር፣ ከታናሽ ጋር፣ ትምህርት ቤት፣ የሥራ ቦታ፣ ኦልዌይስ ላይፉ ማለት ነው። ደብቆት መኖር የማይችል ካራክተር የሚባል አለ። አስገብቼ ያስተካክለዋለሁ ሌላ ጥያቄ ነው። አይስተካከልም። ተስተካክሎ ነው ማግባት ያለበት። ቤተሰብ በደንብ እዚህ ጋር ፕሊስ፣ እውነት ነው የምለው እዚህ ጋር አላህን እንፍራ። ትክክለኛ ያልሆኑ ልጆቻችሁን መግራት ሲያቅታችሁ ሲያገባ ይስተካከላል ብላችሁ ምንም የማታቋም። በተለይ ይሄ የሴት ቤተሰብ አይደለም፣ በወንድ ቤተሰብ። እኔም ወንድ ነኝ፣ ቅራ ይበላችሁ።
የወንድ ቤተሰብ በተለይ የወንድ እህት ቀንዳሙ ወንድምሽን ለምስኪኗ ጓደኛሽ አትዳሪው። ብላክ ኤንድ ዋይት። ለዚህ ነው የፈለግኩ ዛሬ ምንም ቤት ውስጥ እኮ መያዣ መጨበጫ ያጡለትን ማለት ነው። ወንድሜ ጥሩ ነው ደግሞ እኔ ሚዜ መሆንልሽ ብለሽ አታሳስች። እዘኝላት ለሷ እንትን ነው ይወልሽ። የሰው ልጅ በሚኖረው በሶስት ህግ ብቻ ነው የሚኖረው። ያልተፈቀደችልህን ሴት ስትለፋ ትውላለህ እንጂ አታገባትም። ያልተፈቀደልሽን ወንድ የፈለግሽውን ተራራ ትቧጥጭ ያለሽ እንጂ አታገቢም። ለዚህ ነው ትዳር የፈጣሪ የሚሆነው። ማንን እንደምታገባ አታቅም። ተወደዋለህ። ማግባት የመጨረሻው ውሳኔ የአላህ ብቻ ነው። ፈጣሪ ካልፈቀደ አታገባም። ሁሉም ሰው የተጻፈለትን ያገኛል። ለዚህ ነው ትዳር እምነት ነው። ትዳር የፈጣሪ ነው። እንደውም አንዳንድ ጽሁፎች እኮ የተዋደዱ ሰዎች አይገባም ይላል። 85% እንደውም ወደ 90 የሚያስጠጉት ጥናት ነው። የተዋደደ ሰው ሁሉ መውደዱ ብቻ አይደለም ትዳርን የሚያወጣው። የፈጣሪ ውሳኔ ያልታከለበት ትዳር ደርሶ ይፈርሳል። ሲፈርስ ወይኔ ብለው ተስፋቸውን የሚቆርጡ እህት ወንድሞች አሉ። ነው ለበጎ ነው። አልተፈቀደልም። ብትገባበት ጥሰህ ራሱ ሌላ ቀጠና ውስጥ ነው የምትገባው። በቃ እሳት ስታጠፋ ነው የምትውለው ጠዋትና ማታ። ስለዚህ አለመሆኑ የእናንተ ስልጣን አይደለም። ፈጣሪ ሆይ ጌታዬ ሆይ ያ ረብ ይሄን ነገር እንግዲህ አልፈቀድክልኝም ይሆናል፣ የተሻለውን ተካልኝ። አለቅ ማይንድ ሴታችን እንዲህ ነው መገንባት ያለበት። ባይገነባም ግዳጅ ነው፣ ትወጣዋለህ። እንዲህ ነው ህይወት የሚሰራው። መሆን ያለበት እንደዚህ ነው። ይሁን ብዬ እኮ ነው ያገባሁት የሚሉ እህት ወንድሞች ይገጥሙኛል። ይሁንታው ከላይ ስለተሰጠሽ ወይም ስለተሰጠ ነው። እድሜሽ ስለሄደ አይደለም እዛ ሰውዬ ላይ የወደቅሽው። ሪዝቁ ስለሆንሽ ያንቺ ሪዝቅ ስለሆነ ማይንድ ሴቱ ነው መስተካከል ያለበት። ትዳር በነገራችን ላይ ፈተና የሚያመዛው አሁን ፕሪሜሬጅ ነው። ቅድመ ትዳርን የጠየከኝ ቅድመ ትዳር ላይ በጣም ሰው የሚጨነቀው የሰው ልጅ ውሸታም ነው። በነገራችን ላይ ያክታል፣ አክት ያደርጋል ሰው ፊት የሌለውን ማንነት አላህ ላይ አክት ማድረግ አይቻልም። he knows everything the real ማንነት ሰው ፊት ትዋሻለህ፣ ፈጣሪ ፊት ይቅርታ ትጠይቃለህ። ስለዚህ ሲያዩህም አንድን ሰው ለመበደል ስትሄድ ፈጣሪ ያየኛል፣ ለኔ ማይመቸውን ነገር ሚስቴ ላይ ለምን አረጋለሁ? አንዳንድ ጊዜ ትንሽ ዊአር መስሊ ወንዶች ማለት ነው ወደ ጉልበት ወደ ምናምን ነው ጉልበት የፈጣሪ ነው። እንደዛ ሲባል በቃ ያስተሳሰብ ብስለት እዚህ ጋር ነው የሚመጣው። ያስተሳሰብ ብስለቱ ከሌለ ብዙ ጊዜ ምንድነው ብዙም በሐሳቡም ባልገዛውም ይሄ የድሮ የዘንድሮ የሚባል ነገር አለ ትዳር ውስጥ። እንዳውም ሁለት ሴናሪዮ በጣም ጭቅጭቅ አለው። ትዳርማ ድሮ ቀረ የሚሉ ሰዎች አሉ። አረ የድሮውማ ባርነት ነው ያሁኑ ይሻላል ይላሉ እህቶቼ ማለት ነው። ለኔ ግን ትዳር ብዙም ስልጣኔ አይፈልግም፣ እውቀትም እንደዚህ ብዙ እውቀትም አይፈልግም። ኦልሞስት ድሮ ቀረ የሚሉት እንደ ድሮ እናት እኔን እያፈነኝና እየተጫነኝ ሊያኖረኝ ያፈልጋል እንዴ? ጉግል ያመጣብን ጣጣ ማለት። ትዳር ራሱን የቻለ ካራክተር አለው። ለተማረውም ላልተማረውም፣ ገጠር ላለችውም፣ ዩሮፕ ላለችውም፣ ከተማ ላለችውም ትዳር ነው። በትዳር ውስጥ ትልቁ ነገር አላህን አለመርሳት። ይሄ ለሁሉም ሰው እኩል ነው። the way we translate እንዴት አድርገን አንደርስታንድ እናደርጋለን ወይዎቹ ሊለያዩ ይችላሉ። ከእምነት ጋር ስለሚያያዝ እምነት ለሁሉም ሰው ደግሞ እኩል ነው። ኦኬ ትዳርን እንዲህ ዲፋይን ካደረግነው በኋላ አሁን ሁለት አይነት መንገድ ያለ ይመስለኛል ሰዎች ወደ ትዳር የሚገቡበት፣ ወር ደግሞ ሁለት አይነት እምነቶች ኤክሰርሳይዝ ይደረጋሉ። የመጀመሪያው አይነት ግሩፕ ትዳር አስበን አቅደን የሆነ በእኛ ፕላን መሰረት እከሌ ምናምን በሚል መስፈርቶች ተቀምጠው ምናምን ተነምለው አለ። አዘር ሳይድ ደግሞ አይ ጀስት ይሄ ዲቫይን የሆነ ጊፍት ነው፣ በእኛ ፕላን በእኛ ምናምን እንትን የሚል አይደለም፣ ጀስት የሱ ስጦታ ነው፣ የመጣውን ነገር መቀበል ነው
የሚሉ ሰዎችም ደግሞ ሁለቱም አንድ ናቸው። በነገራችን ላይ ሰዎቹ ናቸው በሚኒንግ የለዩት እንጂ ይሄንን አሁን ያለንበትን ቢሮ በተለያየ አቅጣጫ መጠቆም ማለት ነው። ቤተልም ለምሳሌ በአየር ጤና በኩል መምጣትና በዚህ በጦር ኃይሎች እንደመምጣት ሁለቱም አንድ ናቸው። በነገራችን ላይ እዚህ ጋር ነው አሁን ትልቁ ነጥብ እዚህ ጋር ነው። ይኸውላችሁ ትዳር ላይ ምን ይላል? ኮንሰንት የሁለቱ ሰዎች ስምምነት ይላል በሸሪዓው ራሱ። ሽማግሌዎቹ መጥተው ቁጭ ብለው ጥያቄውን አቅርበው ፍቃደኛ ናት ወይ ትጠየቅ ክራይቴሪያ ነው። እሷ ፍቃደኛ ካልሆነች ትዳሩ ነል ዜሮ አይሆንም። ትዳር ያለ ፍቃደኝነት ያለሷ ፍቃድ ያለሱና ያለሳ ሁለቱ ተጋቢዎች ፍቃደኛ መሆን አለባቸው በሁለቱም ሳይድ። አሁን የተበላሸው ምንድነው? የተበላሸ ሳይሆን ትክክለኛ ያልሆነ ምንድነው? እንጠናናለን ብለው ትዳር ውስጥ የሚደረጉ ነገሮችን ሁሉ ትክክለኛ ባልሆነ መንገድ አድርገው ትዳርን ውጪ ጨርሰው እቤት ሲመጡ ምን ሊኖሩ ነው እንጂ ሁለቱም ችግር የለውም እኮ። እውነት ነው። በጣም ከባዱ ነገር እኔ ሁሌ የምለው የፈለጋችሁትን ያህል ብትዝረከረኩለት ብትዝረከረኪለት ሃይማኖት የሌለው ሰው በምንም ታምር አያሻግርሽም። አታግቢው። አጋር መሆን አይችልም። ይስታላ የህይወት መስመርን ይስታል። ሃይማኖት የሌለው ሰው እምነት የሌለው ሰው ለትዳር አይሆንም። ይኸውልህ በጣም ከባዱ ነገር ሲመጣ አንዳንድ ጊዜ መቆጣጠር ማትችለው ቆም አንተ ፈጣሪህን አትፈራም። ምንድነው የሚፈራው? የሚፈራውን ነገር የሌለው ሰው ምድር ላይ በጣም ከባድ ነው። ለዚህ ነው አንዳንድ ሎየርስ ጓደኞች አሉኝ። እንግዲህ ጉዴ ነው ዛሬ። ህግ ባይኖር ኖሮ የሰው ልጅ ከእንስሳ አይለይም ይላሉ። ህግ ለምሳሌ ወንጀል ስትሰራ የትራፊክ መብራት ስትጥስ ትራፊኩ ካለ አጥስም ትቀጣለህ። ምትፈራው ነገር ሊኖር ይገባል። ሲስተሙ ላይ ሊኖር ይገባል። የሁሉ ነገር ደግሞ መፈራት ያለበት ፈጣሪ ነው። ሲያምህም ሲጨንቅህም ሲቸግርህም ሰው ፊቱን ቢያዞርብህም ምንም ቢሆን መሸሸጊያ ፈጣሪ ነው። ፈጣሪን የማያውቅ ሰው እምነት የሌለው ሰው ከ11ኛ ፎቅ መፈጥፈጥ ነው። እንትን የለውም፣ መቆሚያ የለውም። ኖርም አያውቅም፣ ነውር አያውቅም። ወይ በገንዘቡ ያስባል፣ ወይ በስልጣኑ ያስባል፣ ባለው ነገር ላይ ያስባል። እነሱ ነገሮች ሁሉ ግን ከፈጣሪ በታች መሆናቸው ነው ማወቅ ያለባቸው። በቃ የመጨረሻው የስልጣን አካል ፈጣሪና ፈጣሪ ብቻ። ይሄ ነው ማወቅ ያለበት የሰው ልጅ። ቆም ፈጣሪን አትፈራም? አላህን አትፈራም? ለምን እንዲህ ትበድላታለህ? በቃ ምክንያቱም እምነቱን ካስተካከለ ሰው በማያይህ ሰዓት ላይ ነው። ሰው በሚያይበት ሰዓት የሰው ይኸውላችሁ ትርጉም በጣም ከባድ የሆኑ ነገሮች አንዱ ትዳር ነው። ትዳር ማለት ቤተሰብ ነው። ትዳር ማለት ህይወት ነው። ገባ? አንዳንዱ ለምሳሌ በትዳር ውስጥ ትንሽ የተቆሳሰለ ሰዎች ትዳር ስሙን እንዳታነሳብኝ ነው ወይም ስሙን እንዳታነሳብኝ ትላለች። ትዳር የሚለው ማለት ነው። ትዳር ሙሉነት ነው። አንድ ሰው ሲያገባ ሙሉ ነው። ሙሉ ለመሆን አንድ ሰው ምድር ላይ ቢያገባ የተሻለ ነው። የተባረከ ነገር ስለሆነ ማለት ነው። ትዳር እንደዚህ ወርድ ባይ ወርድ እንደዚህ በዴፊኒሽን መታስቀምጠው አይደለም። እያንዳንዱ ትዳር እያንዳንዱ ሚኒንግ አለው። ግን የሚያስማማን ትዳር ህይወት ነው። ትዳር ቤተሰብ ነው። ምክንያቱም ማንኛውም ሰው ከህይወትና ከዛ ነው የሚመጣው። ሁለተኛ ደግሞ ትዳር እምነት ነው። ዲን ትዳር እምነት ነው። እምነት ዲን ሃይማኖት ነው። ትዳር ትዳር ሃይማኖት ነው። ለምን መሰለ? የፈጣሪ ሰላምን፣ እዝነትን፣ ፍቅርን እዛ ውስጥ ነው የምታገኘው። አንድ ሰው ጥሩ አማኝ ከሆነ ጥሩ አማኝ ከሆነ ጥሩ ባል ነው፣ ጥሩ ሚስት ናት። ስለዚህ እምነት ነው። ዲን ከዛ በኋላ ሃይማኖት ማለት ነው። እምነት ከዛ በኋላ ካራክተር ዴይሊ የምንኖረው ነገር። አሁን ይሄ ዝም ብሎ ጥራዝ ነጠቆን ሃይማኖተኛ ነው ሚስቱን እየበደለ ሃይማኖተኛ ነው ቤቱን እየበደለ አብሮ አይሄድም። ያጓድላል፣ አንዱን ክንፍ ይሰብራል። አንድ ሰው ጥሩ አማኝ ነው ማለት ካራክተሩ ጥሩ መሆን አለበት። ዴይ ቱ ዴይ ካራክተር ሲባል ይኸውልህ አንድ ሰው ሃይማኖተኛ ነው፣ ፈጣሪውን በደንብ ይፈራል፣ ሁሉንም ነገር ኤክሰርሳይዝ ያደርጋል። በእውነት ሃይማኖቱ ከገባው ግን ካራክተሩ ሃይማኖቱን ነው የሚመስለው።
እዝነቱ የት ነው? ሃይማኖቱ እዝነትን ነው የሚያስተምረው፣ ጥሩነትን ነው የሚያስተምረው፣ ደግነትን ነው የሚያስተምረው፣ መተዛዘንን ነው የሚያስተምረው። ይህንን ለምትወዳት ሚስት ካልሰጠ ሪሊ አንተ ጥሩ አማኝ ነህ፣ ጥሩ ባል ነህ። ሃይማኖት ነው ትዳር። ሁለተኛ ደግሞ ትዳር ላይ የፈጣሪ ቃል ነው የሚጠራው፣ እንዳንሸወድ። አንድ ሰው ከትዳር ውጪ መወስለት ይችላል፣ ሐራም ነው። ትዳር ውስጥ ግን ያንኑ ነገር ደሴም ኢሹ ሐላል ነው። በአላህ ዘንድ ምንድን ነው? አጅርን ያገኝበታል። በሰው ዘንድ እርካታን ያገኝበታል። ፍሬያማ ልጅን ያገኝበታል። ትዳሩን ይኖርበታል። አንድ አይነት ነገር ሰሪውም በወንድና በሴት መሀል የሚሰራ ነገር ግን በትክክለኛው መንገድ ሲመጣ ጽድቅ የምታገኝበት፣ በዚህ በኩል ደግሞ ኃጢአት የሚሆንበት። ስለዚህ ምንድን ነው ማለት ነው? ትዳር ማለት ፒውር ሃይማኖት ነው። ያግባባናል አሁን በደንብ። ስለዚህ ትዳር ሃይማኖት ነው። ትዳር እምነት ነው። በጣም ከባዱ ነገር እኔ ሁሌ የምለው የፈለጋችሁትን ያህል ብትዝረከረኩለት ችግር የለውም፣ እኔና አንቺ እንጋባ እንጂ አንድ ኬሻ በጠረባና አንድ ስቶቭ ቢኖረን ይበቃናል፣ ያለንን ፍቅር ነው። ሄይ በእንትን ያልተደገፈ ፍቅር አይቀጥልም። በፋይናንስ ያልተደገፈ ፍቅር ግን እንዲህ የሰሩ ትዳሮች የሉም ይብዛል። አረ የሰሩ አይደለም እንጂ ከዚህ በፊት የሰሩ የሉም። በእንዲህ መልኩ የተፈጠሩ ትዳሮች የሉም ሰክሰስፉል የሆኑ ለማለት ነው። ኖ ሰክሰስፉል የሆኑት እኛ አሁን በምናስቀምጠው ይሄ ሶሻል ሚዲያ በአንድ በኩል እንትን ነው አቃጣይ ነው እኮ ምናየው ሳይድ ሳይሆን አለ ምንድን ነው ፕሮሰስ ላይ እያለ ገብተዋል። ለምሳሌ በገበሬ እንውሰድ። ባዶ መሬት ነው ያለው። አሁን የከተማውን ወጣበታለሁ። አንድ ልጅ ከአባቱ ጋር ሲኖር መሬት ይሰጠዋል፣ ርስት ድርሻው። ያቺ ድርሻው ግን ትንሽ ናት፣ ባዶ ናት፣ ሊያገባ ነው። ከዛ ቤተሰብ ከድርሻው ላይ የቆርቆሮ ቤት ይሰራለታል። የእንትና ልጅ ጥሩ ነው ምናምን ተብሎ ይመጣል። ልጁ ወደ ኃላፊነቱ ከመግባቱ በፊት ልታገባ ነውና መሬትን በደንብ ረስ፣ ከድርሻዬ አይደለም ስንዴውንም ጤፉንም ማሽላውንም እሰጥ፣ ከራስ እርሻ የምታመጣውን ለሚስትህና ለትዳር ለህይወት ለልጆች ነው የምትሄደው። ደን ምን ይሆናል ማለት ከቤተሰብ ይነጠላል በሐሳብ። ከዛ በኋላስ ዴይ ኢንደ ናይት ይሰራል። ከአባቱ ኤክስፒሪየንስ ይወስዳል። ግን በቃ መሬቱን ያረሰርሳል፣ ዘሩን ይዘራል፣ ያበቅላል። እዚህ ሂደት ውስጥ ነው ያለው። ለምሳሌ ዘር በዘራበት ሰዓት ላይ የሚያገባ ከሆነ ከቤተሰቡ ሊበደር ይችላል። ምን እህል። ከዛ በኋላ ያ የዘራው እህል ግን ይደርሳል። እንደሱ ማለት የለውም ማለት አይደለም። ከዛ እህል ወቅቶ የሚያስገባው ቤተሰቡን ያኖራል፣ ሚስቱን ያኖራል። ከፊሉን ይሸጠዋል፣ ከፊሉን ቤት ይሰራበታል፣ ከፊሉን ከሚስቱ ጋር አብሮ ይኖርበታል። ለስከምቱ የከተማው ማለት ነው። ለምሳሌ ከዩኒቨርሲቲ የተመረቀ አንድ ተማሪ ተምሮ መመረቁ አንድ ክራይቴሪያ ነው። ጎበዝ መስራት ይችላል ማለት ነው። ከዛ በኋላ ፍቅር ይዞታል። አሁን ፍቅር ይዞታል። ተመርቆ እንደወጣ ፍቅር ይዞታል። ለማግባት ግን አይፈቀድለትም። ምክንያቱም ራሱን አልቻለም። ራሱን ያልቻለ ሰው ሶስተኛ ወገን ማምጣት አይፈቀድለትም። እሺ ብላው ብትመጣም አብረው ሊንከራተቱ ነው። ልጠላው ነው የወደደችውን ያህል። ስለዚህ ምን ይሆናል ማለት ነው? ስራ ይፈልጋል። ኦኬ ፖቴንሻል ስላለው ወደ ገንዘብ የሚቀየር ፖቴንሻል አለው። ባይመረቅም የንግድ ዓለምም ሊሆን ይችላል። ወደ ገንዘብ የሚቀየር አቅም ሊኖረው ይገባል። ነጋዴ ሊሆን ይችላል፣ አስተማሪ ሊሆን ይችላል። ማንኛውም ወደ ገንዘብ የሚቀየር ህይወቱን የሚያኖረው እንግዲህ አላህ ሪዝቅ ብዙ ነውና እዛ ሰፊ ላይ ማለት ነው። ከዛ በኋላ ምንድነው ነው ሰው ልጅ ይኸውልህ አንዲት ሴት ከወንድ የምትፈልገው እንግዲህ አላህ Subhanahu Wa Ta'ala እውቀቱን ይጨምርለት። ብዙዎች እንግዲህ ያው በአሁኑ ሰዓት ሲጋቡ የሚያዩትን ገንዘብ ነው፣ ቁንጅና ነው። በዛ ምክንያት እንግዲህ ትዳር እየፈረሰ ይገኛል። አደባባይ ላይ ይወጣል ትዳሩ፣ በየሚዲያው በየቦታው እዩልኝ ነው ሚስቴን ባሌን እዩልኝ ነው። ምንም ድብቅ ነገር የለም እና በጣም ብዙ ፍቺ እየበዛ ያለበት ሁኔታ ይህ ነው። እንደዚሁም ደግሞ ያው ከትዳር በፊት ብዙ ሐራም ነገር ውስጥ የመግባት ነገር በጣም ተለምዷል። ሙስሊሙ ማህበረሰብን በጣም እየተሸወደ ይህ ነገር ሐላል እየመሰለውም ይገኛል። ይህ ነገር ደግሞ ለትዳር በረካ እንዳይኖረን ያደርጋል። ትዳራችን ጥሩ እንዳይሆን ያደርጋልና ሁላችንም እንግዲህ እንጠንቀቅ። አላህ Subhanahu Wa Ta'ala በትዳር ያላችሁ ትዳራችሁ ረጅም ያድርግላችሁ፣ እስከ ጀነት አላህ ያድርግላችሁ። ያላገባችሁ ደግሞ አላህ ሳሊሁን ይስጣችሁ ላለው